ምንም ያጠፋው ያጠፋሁት ነገር ቢኖር ይቀርባል። አበባዎች የነገ ፍሬዎች ደህና ናችሁ ልጆች? እንደምን ናችሁ ልጆች? ደህና ናችሁ? በጣም ቆንጆ ልጆች፣ በጣም ቆንጆ ጥሩ ልጆች። አንድ አባት ሲመጣ መቼም ብድግ ብሎ ጤና ይስጥልኝ አባባ ማለት ያስፈልጋል አይደል? ብዙ አማራጭ የቴሌቪዥን ጣቢያዎች ባልነበሩባቸው ሰዓቶች ብዙዎቻችንን በተግሳጽ በምክር እየመከሩም እየዘከሩም እየተቆጡም በቤቶቻችን መስኮት እየመጡ እዚህ ያደረሱን አንጋፋው የተረት አባት አባባ ተስፋዬ ከሞቱ ምናልባትም 9 ዓመታቸው ይሆናል። ታዲያ ከዓመታት በኋላ እስከ ዛሬ ታይቶ የማይታወቅ አንድ የይቅርታ ቪዲዮአቸው ወጥቷል። አባባ ተስፋዬ ለምንድን ነው ይቅርታ የጠየቁት? ይሄ ቪዲዮስ ከ9 ዓመት በኋላ እንዴት ሊወጣ ቻለ? ቪዲዮንስ ማን ነው ይዞት የወጣው? ይህንንም ጉዳይ በተመለከተ አብራችሁን ከቆያችሁ በዝርዝር የምትሰሙትና የምንነግራቸው ጉዳይ ይሆናል። ከዛን ጊዜ ጀምሮ እስካሁን እንግዲህ በተረባ አሳልፋል ብዙ ጊዜ እና እንዴት ነው? ከባድ ነው። ሰዎች ማየት የሚፈልጉት የሆነ ውድቀትን ኔጌቲቭ ሳይድን ይመስለኛል። አይ ቲንክ እኔ ደግሞ በጣም እየተሳካልኝ ነው። ኢትዮጵያ ውስጥ ቤስት ባርበር የሚለውን ትልቅ ብራንድ ገንብቻለሁ። ቤስት ባርበርም ነኝ። ከሰሞኑ አንድ ናት የተባለ ጸጉር ከርካሚ ልጅ ላይ ፕራንክ በሚል ሰበብ የተፈጠረው ነገር ብዙዎችን ቅር ያሰኘ ጉዳይ ሆኗል። ነገርየው ፕራንክ ቢሆንም ልጁ ላይ ግን እንዲህ ነው የማይባል የስነ ልቦና ችግር እንደፈጠረበት ነው እየተነገረ የሚገኘው። ታዲያ ከዚህ ጉዳይ ጋር ተያይዞ ኢትዮጵያ ውስጥ የሚሰሩ ፕራንኮች ብዙ ነገር ያገናዘቡ ስላልሆኑ የሚመለከታቸው አካላት እንዲህ ያለውን ጉዳይ አንድ ሊሉት ይገባል የሚሉ ሰዎች በብዛት እየታዩም እየተሰሙ መጥተዋል። በተለይ ደግሞ በህግ አካላት በደንብ ልብስ እንደዚህ ሰውን የሚያስደነግጡ ፕራንክ ብለው ከባህልም ከስነ ምግባርም ውጪ ሰዎችን እንደዚህ የሚያደርጉ ሰዎች ስለምንድን ነው የማይቀጡት የሚል ትልቅ መከራከሪያ ሀሳብ እየተነሳ ይገኛል። ይህንን ወጣት ታታሪ ጸጉር ከርካሚ እንደዚህ ነፍሱን ሲያስጨንቁት የነበሩ ግለሰቦችም በህግ ቁጥጥር ስር ሊውሉ ይገባል የሚሉ ቅሬታዎች እየተነሱ ይገኛሉ። እንደዚህ በጭንቀት ነፍስ ስጋውን የለዩትንም ልጅ በተመለከተ አንዳንድ የምንነግራቸው ጉዳዮች ይኖሩናል። አብራችሁን ከቆያቸው ማለት ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ ኢትዮጵያ ውስጥ የኑሮ ጫና እጅግ በጣም እየከበደ ነው የመጣው። ታዲያ ይህንን የኑሮ ጫና ዕለት ዕለት በብዙ መልኩ ለማሸነፍ በየግላቸው የሚጥሩ ግለሰቦች አሉ። እናት ልጆቿን ለማሳደግ ብዙ ትደክማለች። ወጣትም የገዛ ህይወቱን ለማሸነፍ ብዙ ይደክማል። ታዲያ በዚህ መካከል ሰሞኑን ልፍልፍ እያለ ከጣለው ዝናብ መካከል አንድ ቀን ክፉኛ ዝናብ ይጥላል። ታዲያ ደግሞ ዝናቡ ጎርፍ ያስከትልና እዚህ አሁን የተመለከታችሁትን ወጣት የሚቸረችረውን ቲማቲም ይሁን ድንች ጎርፍ ይዞበት ይሄዳል። ይህ ወጣት የብዙዎችን አንጀት የበላ ጉዳይ ሆኗል። እልፍ ሲል ደግሞ ሊያግዙት የሞከሩም ሰዎች ጉዳይ አነጋጋሪ ሆኗል። መጨረሻ ላይ ይሄ ልጅን በተመለከተ በቲክቶክ ገቢ ሊሰበሰብለት እንደሆነም ተሰምቷል። ይህንንም እነግራችኋለን። ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? ያላችሁበት የዓለም ጫፍ ያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬ መሰናዷችን መግቢያችን ላይ እንደነገርናችሁ 2-3 መሰናዶዎችን ይዘን ወደ እናንተ መተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ታዲያ በቆይታችሁ ጊዜ ሚዲያን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እያረጋችሁ ቤተሰብ እንድታደርጉን በትህትና ጠየቅን። ክበሩልን። እንግዲህ ቀዳሚ ወዳደረግነው ጉዳይ ስንመለስ ሰሞኑን ማህበራዊ ሚዲያ ላይ ፕራንክ በሚል ሰበብ አንድ ናት የተባለን ጸጉር ከርካሚ እጅግ በጣም ባልተገባ መልኩ ፕራንክ ለማድረግ የሞከሩ ግለሰቦች በጣም ብዙ ሰው አስቆጥተዋል። ከዚህ ጉዳይ ጋር ተያይዞ በጣም ብዙ ሰዎች ኢትዮጵያ ውስጥ የሚሰሩ ፕራንኮች ላይ ቅሬታቸውን እያሰሙ ይገኛሉ። እኛ ሀገር የሚሰሩ ፕራንኮች ፕራንክ የሚደረገውን ግለሰብ የጤናውን ሁኔታ ያገናዘቡ አይደሉም። በጣም ብዙ ሰዎች የተለያዩ ተላላፊ ያልሆኑ በሽታዎች ይኖሩባቸዋል። ደም ግፊት ያለበት ሰው አለ፣ የልብ ድካም ያለበት ሰው አለ። እንደዚህ ያለ ፕራንክ ሲደረግ ብዙዎቻቸው ህይወታቸውን ሊያጡ ይችላሉ። ይህ ከጥናት ያልገባ ከባህልም ከሃይማኖትም ውጪ የሆነ ነው ነገርየው በሚል ብዙዎች ቅሬታ ያነሳሉ። የዚህ ናቲ የተባለ ወጣትም ላይ ከሰሞኑ የተፈጸመው ጉዳይ ይህንን ይመስላል። እዚህ ጉዳይ ላይ ሀሳብ አስተያየቶቻቸውን የሰጡ ግለሰቦችን ሀሳብና አስተያየት ወደ እናንተ ከማምጣታችን በፊት እስኪ መጀመሪያ የተፈጸመበት ጉዳይ ምንድን ነው እሱን እናስመልክታችሁ።
ኧረ ወንድ ነው ያሳየኝ ቅድም እንዴ አንተ ከኔ ላይ ታውቃለህ እንዴ አይቼው ለምን ነው ህግ የምታስተካክለው መስራት አትናገርም እሱ ከሆነ ካልሆነ አይተህ ይቅርታ እሱ ኧረ ይቅርታሽ ተመሳስሉ ኧረ ወንድም ነው እኔ እኮ ተመሳስሎብኝ ነው እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደል እንዴ ውስጥ ነው ማለት ነው እሺ መጣ አይ አንተን ይመስላል ነው አንተን ይመስላል ስለመሰለኝ ነገር እሺ ይቅርታ ስለመሰለኝ አንተን ይመስል ያሳየን ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው እንደዚህ ኖርማል ነው ማለት ያሰበበት ሪል እንደዚህ ነው እንግዲህ ፕራንክ የተባለውን ጉዳይ ተመልክታችሁታል። ይህ ልጅ በጣም ብዙ ሰዎች ፕራንክ ያደርጋል። ከዚህ ቀደምም እንግዲህ አይታችኋል። ሄኖክ ድንቁንም አድርጓል። ሙሉ ዓለም ጌታቸውን ቀጮን እንደዚህ እየጠራ ለስራ ነው እየተባሉ እየተጠሩ ብዙዎችን ፕራንክ ሲያደርግ አይተናል ሰምተናል። እና አንዳንድ ጊዜ እንግዲህ በዚህ ፕራንክ መካከል ፕራንክ የሚደረጉ ሰዎች ራሳቸውን ለመከላከል ወይ ንዴታቸውን መቆጣጠር ሲያቅታቸው የሚሰነዝሩት ነገር አለ። እንደዚህም የገጠመበት ጉዳይ አለ። ግን ትልቁ ነገር ይሄ ነገር ተገቢ ነው ወይ? አሁን ይሄ ልጅ ባልወደደው ባልፈቀደው ነገር የብዙ ሰዎች መሳቂያ መሳለቂያ ሆኗል። ከዚህ ጉዳይ ጋር ተያይዞ እነዚህ ግለሰቦች እንግዲህ የደንብ ልብስ ለብሰዋል። የደንብ ልብስ ከየት አመጡ? በእርግጥ ሙሉ ለሙሉ የደንብ ልብስ ላይሆን ይችላል፣ ግን የደንብ ልብስ የሚመስል ነው። ከላይ የለበሰው በተለይ የደንብ ልብስ ነው፣ የፖሊስ ልብስ ነው የሚመስለው። እና ይሄ ጉዳይ ብዙዎችን ከማስቆጣቱ የተነሳ ብዙዎች እዚህ ጉዳይ ላይ ሀሳባቸውንም አስተያየቶቻቸውንም እየሰጡ ይገኛሉ። ከዚህ ጉዳይ ጋር ተያይዞ የተነሱ ሀሳቦችን ወደ እናንተ እናድረስ። የመጀመሪያው ሀሳብ ሰጪ እንዲህ ትላለች። የናቲ ገጠመኝ በግለሰብ ደረጃ የተፈጸመ ቅጥ አልባ ድርጊት ብቻ ሳይሆን በአሁኑ ወቅት በማህበራዊ ሚዲያ ላይ እይታን ለመቃረም ሲባል የሚደረግ የዘመኑ ልክፍት ነው። ይህ ድርጊት ከቀልድነት አልፎ በሰዎች ሰላማዊ ህይወት ላይ የሚፈጸም ጥቃት ነው። በመሰረቱ ፕራንክ የሚሉት ነገር ለዛ ቢስ ጨዋታ ነው። ነገር ግን ይሁን ይደረግ ከተባለም አድራጊውም ሆነ ተደራጊው በመጨረሻ የማያሳቅቅና የሰዎችን ስሜት የማይጎዳ መሆን ይገባዋል። አሁን ግን ሰዎችን በማዋከብ በማስደንገጥና ስነ ልቦናዊ ጫና ማድረስ እንደ መዝናኛ እየተቆጠረ ይገኛል። የናቲ ድንጋጤና ፊቱ ላይ ይነበብ የነበረው ጭንቀት ለእነሱ ጥሩ የቲክቶክ ቪዲዮ ሲሆን ጥሩ እይታ ሊያመጣላቸው ቫይራል ሊወጣላቸው ይችል ይሆናል። ለሱ ግን ትርጉሙ ሌላ ነው። ሌላው የደንብ ልብስ አላግባብ መጠቀም ይቻላል ወይ? አንደኛው ግለሰብ የፖሊስን ልብስ ለብሶ መምጣቱ ድርጊቱን ከስነ ምግባር ግድፈት አልፎ ከባድ የህግ ጥሰት ያደርገዋል። ዜጎች በጸጥታ አስከባሪዎች ላይ ሊኖራቸው የሚገባውን እምነት የሚሸረሽርና የመንግስትን የደንብ ልብስ ለግል የሶሻል ሚዲያ ትርፍ ማዋረድ ስለሆነ ጉዳዩን በተመለከተ መንግስት እዚህ ላይ እርምጃ ሊወስድ ይገባል። የሰው ልጅ ሰላም ነስቶ የሚገኝ ላይክ ዋጋው ስንት ነው? መፍትሄውና መማር ያለብንስ እንዴት ነው? ከዚህ ሁሉ ጫጫታና የሰዎችን ክብር ከሚረግጥ አዝማሚያ ወጥተን ሰውን ማክበር እንድናስብ ሊያደርግን ካልቻለ የማህበራዊ ሚዲያ ጥቅሙ ምኑ ላይ ነው? ጥበብ ሰውን በማክበር እንጂ ሰውን በማዋረድ ውስጥ በጭራሽ የለችም። ጥበብ የሚዲያ ተጠቃሚውን ቢሆን እንዲህ አይነት ሰብአዊ ክብርን የሚጋፉ ይዘቶችን ከማበረታታትና ከማየትና ከማጋራት መቆጠብ ይኖርበታል። ይሄ ተግባር ሊወገዝ ይገባል። መንግስት እዚህ ጉዳይ ላይ ሲሪየስ የሆነ እርምጃ ሊወስድ ይገባል። ሰውን ማክበር ኋላ ቀርነት ሳይሆን የስልጣኔ ቁንጮ ነው ስትል አንዲት ግለሰብ እዚህ ጉዳይ ላይ የተሰማትን ከፍተኛ ቅሬታ አቅርባለች። በሌላ መልኩ እንደው ለመሆኑ ፕራንክ ማለት ምን ማለት ነው? ፕራንክ የተደረገው ግለሰብ ናቲ የተባለው ሰው ማን ነው የሚለውንም ጉዳይ ደግሞ ልጁን በቅርብ የሚያውቁ ሰው እንዲህ ሲሉ አስተያየታቸውን ሰጥተዋል።
ናቲ የተባለውን ጸጉር ከርካሚ ወይም በቅጽል ስሙ ናቲ ባርበር ተብሎ የሚጠራውን ጠንካራ ወጣት ለስራ ነው ብለው ጠርተው የአዲስ አበባ ፖሊስ ህጋዊ ሚሊትሪ ዩኒፎርም አድርገው ድራማ ፈጥረው ሲያመናጭቁት ሲያንቁትና ሲያስጨንቁት አየሁና በጣም አዘንኩኝ። መጀመሪያ የህግ አካላት ዩኒፎርም አድርጎ እንደዚህ የሰውን ስብዕና መንካት በህግ ሊያስጠይቃቸው ይገባል። አንድ ሰው ገሏል ብለው በፈጠሩት ካራክተር ነው እንደዚህ ሲያስጨንቁት የነበረው። ለረጅም ደቂቃ ይቅርታ እያስጠየቁትና ካመነጫጭቁት በኋላ ፕራንክ ነው ብለው መሳሳቅ ጀመሩ። ስቲል ግን ናቲ ድንጋጤው አልለቀቀውም ነበር። ከፕራንኩ በኋላ እኔ ብዙ ዓላማ አለኝ፣ እኔ ብዙ ህልም አለኝ፣ እኔ ወንጀለኛ ተብዬ ብታሰር ወይም ይሄ ሰው ወቅቶኝ አንድ ነገር ብሆን ህልሞቼን ማሳካት አልችልም ሲል ነው የተሰማው። ናቲ ባርበር ከደሴ አዲስ አበባ ገብቶ አዲስ አበባ ላይ አንደኛ ከሚባሉ ጸጉር ቆራጮች ዋና የሆነ ሰው ሆኗል። ሰዎች እየቀለዱበት እያሾፉበት እሱን ለመጣል ኔጋቲቭ የሆነ ወሬ እያወሩበት፣ እሱ ግን ለትችታቸው ጆሮ ሳይሰጥ ራሱን እያሻሻለ የመጣ ሰው ነው። ግን በጣም የሚያሳዝነው ኢትዮጵያ ውስጥ ፕራንክ ምን ማለት እንደሆነ እንኳን በጭራሽ አልገባቸውም። ፕራንክ ማለት ፕራክቲካል ጆክ ኦር ሚስቺቪየስ ትሪክ ፕሌይድ ኦን ሰምዋን የሚለውን ትርጉም ይሰጠናል። ወይም በሰዎች ላይ የሚሰራ ተግባራዊ ቀልድ አሊያ ደግሞ ጎጂ ያልሆነ አሳቂ ድርጊት ወይ ቀልድ ማለት ነው። ባጭሩ አንድ ድርጊት ፕራንክ ሊባል የሚችለው ከድርጊቱ በኋላ ሁለቱም ወገኖች ቀላጁም ተቀላጁም ፈገግ ብለው ከተለያዩ ብቻ ነው። ፕራንክ የተደረገው ሰው ስነ ልቦናው ከተጎዳ፣ ከተናደደ ወይም ከተዋረደ ያ ድርጊት በደል፣ ትንኩሳ አሊያ ደግሞ ጥቃት እንጂ በጭራሽ ፕራንክ ሊሆን አይችልም። በነገራችን ላይ ብዙዎች እንዲህ የሚንቁት፣ የሚሳለቁበት፣ ሊስቁበት፣ ሊሳለቁበት የሚሞክሩት ናቲ ባርበር ጋር ሄዳችሁ ዝም ብላችሁ መቆረጥ አትችሉም። የራሱ የሆነ ዌብሳይት አለው። እዛ ገብታችሁ ቅድሚያ 1000 ብር ልካችሁ ቡክ አስደረጋችሁ ነው ሄዳችሁ የምትቆረጡት። መደበኛ ክፍያው ከ6000 እስከ 7000 ሲሆን ሆም ቱ ሆም ሰርቪስ ለሚሰጣቸው ታዋቂ ሰዎች ወይንም ደግሞ በየቤታቸው እየሄደ ለሚቆርጣቸው ታዋቂ ሰዎች ደግሞ ከ15 እስከ 20 ሺህ ብር ያስከፍላል። አትሊስት የምትንቁትን ሰው እወቁ እንጂ የትኞቻቸውም እሱ የሚያገኘውን ብርና የሚያገኛቸውን ሰዎች ጭራሽ አታገኟቸውም ሲሉ ስለሱ በቅርብ ርቀት እናውቃለን ያሉ አንድ ግለሰብ ይህንን አስተያየት ሰጥተዋል። ታዲያ ይሄ ግለሰብ ከዚህ ቀደምም ራሱን ለማውጣት ካለው ትልቅ ፍላጎት የተነሳ አይሾ ስፒድ የመጣም ጊዜ እንዴት በአይሾ ስፒድ ጋርዶች እየተገፋ ሲወጣ እንደነበር ብዙዎቻችሁ ያያችሁት የተመለከታችሁት ነው። አይከብድም? መገፋት ማለት ቲክቶክ ከጀመርክ ጀምሮ ስፔሻሊ በዚህ ዓመት ከአይሾ ስፒድ ጊዜ በጣም ብዙ ሰው እየተረበ ነበረ። ያው እየተገፈተርክ ምናምን ቪዲዮ ወጥቶ ነበርና በጣም ብዙ ሰዎች እየቀለዱበት ነበር። ከዛን ጊዜ ጀምሮ እስካሁን እንግዲህ በተረባ አሳልፋል ብዙ ጊዜና እንዴት ነው? ከባድ ነው። ሰዎች ማየት የሚፈልጉት የሆነ ውድቀትን ኔጌቲቭ ሳይድን ይመስለኛል። አይ ቲንክ እኔ ደግሞ በጣም እየተሳካልኝ ነው። ኢትዮጵያ ውስጥ ቤስት ባርበር የሚለውን ትልቅ ብራንድ ገንብቻለሁ። ቤስት ባርበርም ነኝ። ውድ ማስከፍለው እኔ ነኝ ብዬ አስባለሁ። ኢትዮጵያ ውስጥ ማለት ነው። በፀጉር መስተካከል ደረጃ ለአንድ ግለሰብ ማስከፍለውን ያክል ሌላ ያስከፍላል ብዬ አላስብም እና ይሄን አሳክቻለሁ። ኢንተርናሽናል የሆነውን ትልቁን የዜና ዴላም ፔጅን ፀጉር አስተካክያለሁ። ብዙ ራፐሮች፣ ብዙ የውጭ ታዋቂ ሰዎች ዴም አድርገውልኛል። ይሄን ግዴታ ማሳየት አይጠበቅብኝም። ስኬቱ ለኔ ስለሆነ መገፋት ለኔ ማለት አላማ ስላለኝ ነው ያንን ነገር እየሄድኩ የነበረው። በቃ ለዛ አላማ ዝቅ ብዬ ማለፍ ስለነበረብኝ ነው። ኢጎዬን ትቼ ምናምን እኔ እኮ አሁን ታዋቂ ነኝ፣ እኔ እኮ ያልሆነ ፀጉር አስተካካይ ነኝ፣ እኔ እንትን ነኝ ብዬ መቆም አልፈለኩም። እንደዛ ከተኩራራሁ እዛው ባለውበት ነው የምቀረው። ከኔ በኋላ የመጡ ሰዎች፣ አክቲቭ ሰዎች አልፈው ይሄዳሉ። መገፋት ጥሩ ነገር ነው። የምታስታውስ ከሆነ የሆነ ጊዜ እንደዚህ ብዬ ነበረ። ሁሌም ድንጋይ ይጣልብሃል። ሁሌም አለ በቃ ወደ ስኬት ስታቀና አንድ ተራቢ ይኖራል፣ አንድ ምቀኛ ይኖራል፣ እንከን የሚያወጣ ሊያወድቅህ የሚሞክር ሁሌም አለ። እነዚህ የሚጣሉበት ድንጋዮች ግን ቤት መስራት ትችልበታለህ ወይ? በእነዚህ ድንጋዮች አንዳንድ ሰዎች እኔ ስመለከታቸው ወዲህ ደግሞ ከፀጉሩ ጋር ተያይዞ እንዴት ያለ ነገር ነው ፀጉሩ ለምን አልቆረጠውም የሚልም ትችት የሚያቀርቡበትም ሰዎች አሉ። ከዚህ በላይ ግን ግለሰቡ ራሱን ችሎ በእግሩ ለመቆም የሚያደርገው ጥረትና ጥንካሬ ግን በብዙዎች ዘንድ እየተደነቀለት ይገኛል። ታዲያ እነዚህ ፕራንክ አደረግነው ብለው ያሉት ሰዎች አሁን ፕራንክ ካደረጉት በኋላ እነሱ ምናልባት በጣም ብዙ እይታ አግኝተው ሊሆን ይችላል።
ብዙ ተመልካች አግኝተው ብዙ ሳንቲም ሰርተው ሊሆን ይችላል። የሱ ስነ ልቦና ግን ተጎድቷል። መሳቂያ መሰለቂያ ነው። ከዚህ በኋላ አሁን የተፈጠረው ነገር ማህበራዊ ሚዲያ ላይ ስላለ ከዚህ በኋላ መቼም ቢሆን እየተሳለቁበት የሚቀጥሉ ሰዎች ስላሉ ጉዳዩ አሳሳቢ ነው። ይህንን ያደረጉ ግለሰቦችም በህግ ሊጠየቁ ይገባል። ፕራንክን በተመለከተ ኢትዮጵያ ውስጥ አንድ ህግ ሊወጣ ይገባል የሚሉ ጉዳዮች እየተነሱ ይገኛሉ። ከዚህ ቀደም እንዲሁ አንድ ቪዲዮ አይተን ነበር። ዝም ብሎ ፕራንክ ነገር ነው ብሎ አንድ ግለሰብ አንድም በእድሜ የገፉ ሰው እርዳታቸውን ጠይቆ እጁ ላይ በጣም የሚያቃጥል ነገር ቀብቶ አመሰግናለሁ ብሎ ከጨበጣቸው በኋላ ሊሄዳልና አይኖት ላይ ምንድን ያለው ብሏቸው እንግዲህ አይናቸውን ሊነኩ ሲሉ አቃጥሏቸው የሚይዙት የሚጨብጡት ነገር ሲያጡ በጣም ትልቅ ሽማግሌ በሽበት ፀጉራቸው በሽበት የተሞላ ሽማግሌ ሰው አቃጥሏቸው አይተን ብዙዎቻችን ልባችን ተሰብሯል። ስለዚህ ኢትዮጵያ ውስጥ ፕራንክ ልክ ነው ኖርማል ነው ትላላችሁ? እዚህ ላይ ያላቸውን ሀሳብና አስተያየት አስፍሩልን። ወደ ሌላኛው ጉዳያችን ሄድ። ወደ ሌላኛው መረጃችን ስናልፍ የዘንድሮ ክረምት እንደተጠበቀው አይደለም፣ ግን እልፍ እያለን ቢሆን ይዘንባል። እልፍ እያለን ቢሆን ሲዘንብ አንዳንድ ቦታዎች ላይ የሚጥለው ዝናብ እጅግ በጣም ከባድ ነው። ጎርፉም የዛን ያህል ሆኗል። ታዲያ ከዚህ ጋር ተያይዞ የኑሮ ውድነቱን ለመግፋት ዕለት ራሳቸውን ለማቋቋም ከሚተጉ ወጣቶች መካከል አንድ ወጣት ሰሞኑን በጣለ ዝናብ አማካኝነት የሚሸጠው ቲማቲም ከጋሪ ላይ ተበትኖበት አይኑ እያየ ጎርፍ ሲወስደው ብዙዎች አይተናል። ልብ የሚሰብር ጉዳይ ነበረ። ወደ ዝርዝሩ ከመሄዳችን በፊት ግን ቪዲዮውን እንመልከተው እስኪ። ቪዲዮን እንዳያችሁት ነው እንግዲህ ሰውዬ እችን ቲማቲም ቸርችሮ ለመነገድ ሲሞክር ነው ጎርፍ መጥቶ ይህንን ነገር የወሰደበት። ከዚህ ጋር ተያይዞ ታዲያ አሁንም እዚህ ጉዳይ ላይ ሀሳብ አስተያየት እየተሰጠ ይገኛል። በሀገራችን ያለውን የኑሮ ውድነትና የኢኮኖሚ ጫና ብዙዎቻችን ላይ ከባድ ፈተና ደቅኗል። ነገር ግን በዚህ ሁሉ ውጣ ውረድ ውስጥ ሆኖ በተለይም ወጣቱ ትውልድ ዘንድ የሚታየው የጽናት የጥረትና የመታገል መንፈስ እጅግ ልብ የሚነካ ተስፋ ይሰጣል። ለዚህ ደግሞ የቅርብ ጊዜው የቲማቲም ቸርቻሪው ብርቱ ወጣት ታሪክ ያው ማሳያ ነው። ይህ ወጣት ሰሞኑን በጣለው ዝናብ የሚሸጠው ቲማቲም በጎርፍ ይወሰድበታል። በወቅቱ አጠገቡ የነበሩ ህጻናትና አዋቂዎች አቅማቸው የፈቀደውን ያህል ቲማቲሙን ለመሰብሰብ ቢረባረቡም ነገር ግን አብዛኛው መዳን አልቻለም። የወጣቱ ድካም ላብና ያፈሰሰው መዋለ ንዋይ በቅጽበት አይኑ እያየ ውሃ በልቶበታል። በጎዳና ላይ ተደፍቶ የሄደው ቲማቲም ለወጣቱ የዕለት ጉርስና የነገ ተስፋው ብቻ አልነበረም፣ ችግርን በስራ የማሸነፍ ህልም ጭምር ነው። ይህ ወጣት በፀሐይና በዝናብ ውስጥ ቆሞ በሐቀኝነት ማደርን፣ በራስ አቅም መቆምን በተግባር ያሳየን እውነተኛ ሰርቶ አደር ነው። እንደዚህ ያሉ ውጣ ውረድ የማይበግራቸው ጠንካራ ወጣቶች ያልታሰበ አደጋ ሲገጥማቸው በዝምታ ልንመለከታቸው ወይም ቪዲዮን ተመልክተን ብቻ ልናልፋቸው አይገባም። እናም ከሰሞኑ ለዚህ ልጅ አንድ ቻሌንጅ ሊጀመርለት መሆኑ ተሰምቷል። ይህ ቻሌንጅ ከተጀመረ ለእንደዚህ አይነት በላቡና በጥረቱ ራሱን ለመቀየር ለሚለፋና እንደዚህ አይነት አደጋ ለሚያጋጥመው ሰው ሁሉ ሰው እጁን ሊዘረጋለት ይገባል። እንደዚህ አይነት ጠንካራ ወጣት ሲወድቅ ከወደቀበት ቀና ማድረግ ይገባል። እንዲህ ባለ ፈተና እጁን ሰጥቶ ሜዳ ላይ ሊቀር አይገባም። ፈተናዎች ቢበዙም የዚህ ወጣት ጥረትና በዙሪያው የነበሩ ሰዎች ያሳዩት የመደጋገፍ የደግነት ስሜት ሁልጊዜም ያሸንፋል። ወጣቱ ተስፋ ሳይቆርጥ ይበልጥ በጠንካራ ማንነት ተመልሶ እንደሚቆም ሙሉ እምነት አለ። እንግዲህ ከዚህ ወጣት ጋር ተያይዞ አሁን ይህ ቪዲዮ ከተለቀቀ በኋላ እንግዲህ ከሰሞኑ ቲክቶክ ላይ የገቢ ማሰባሰቢያ ሊደረግለት እንደሆነ ተሰምቷል። ልክ እሱ ሲደረግ እንግዲህ በጣም ብዙዎች ሊረባረቡለት ዝግጁ እንደሆኑ ነው እየተሰማ የሚገኘው። እዚህ ቪዲዮ ላይ ያየነው ነገር ግን የመተጋገስ በቃ ሰው አንድን ሰው በምን ያህል መጠን ለማገዝ የሚሄድበትን ርቀት በእድሜ የገፉ ሌሎች እናቶችም አይታችኋል። ደግሞ በተመሳሳይ መልኩ ደግሞ ህፃናትም ቲማቲሙ እንዳይሄድበት በቃ የቻሉትን ያህል ሊረባረቡ ሊያግዙ ሲሞክሩ ተስተውሏል። ግን ደግሞ አጋጣሚ በቃ የተረፈለት በጣም ጥቂት ነውና
በዚህ ኑሮ ውድነት እንደዚህ ራሱን ችሎ ለመስራት የሚተጋ ወጣት አይኑ እያየ የዕለት ጉርሱ ሲሄድበት መመልከት እጅግ በጣም ከባድ ስሜት ነው። ግን ደግሞ እንደዛም ከሆነ እና ደግሞ መሰባሰብ ሊሰባሰብለትም ደግሞ ከሆነ እሰየው ነው። ይህ መልካም ዜና ነው። ከዚህ ጋር ተያይዞ ታዲያ በኑሯቸው ዝቅ ያሉ ሰዎች፣ ጉሊት ላይ እየቸረቸሩ ህይወታቸውን የሚገፉ ሰዎች ጉዳይ ዝናብ ሲመጣ እጅግ በጣም አሳሳቢ ነው። በጋ ፀሐዩ፣ ክረምት ደግሞ ውርጩና ዝናቡ ይበላቸዋል። ታዲያ ከዚህ ጉዳይ ጋር ተያይዞ አንድም ሰው እንደዚህ መኪና ውስጥ ሆኖ እናቶች ለልጆቻቸው ምን ያህል ዋጋ እንደሚከፍሉ በዝናብ ቁጭ ብሎ አይቶ እናቴን ብሎ ያመሰገነበትን አንድ ቪዲዮ እናሳያቸው። ክብር ለእናቶች። ወይኔ እናቴ እንዲሆነች ነው እንደዚህ ሰርተች ነው ያሳደግሽ። ክብር ለእናቶች፣ ክብር ለእናቶች። አሁንም ቢሆን የኔ እናት ምን እናድር ምን ነው የእናት ነገር። ደስ ብሎኝ አይደለም እንደዚህ የቀረስኩት፣ ምናልባት በዚህ አጋጣሚ የሚያግዛቸው ሰው ሊገኝ ይችላል በሚለው እንጂ ደስ ብሎኝ አይደለም ይሄን የቀረስኩት። እንግዲህ ይሄ ቪዲዮ ለእናቶቻችን ምን ያህል ክብር ልንሰጥ እንደሚገባን፣ በተለይ በፀሐይ በብርድ በቁር እየተንገላቱ የሚያሳድጉን እናቶቻችንን በምን ያህል መጠን ልናከብራቸው እንደሚያሳየን ነው። እንዲህ ልፍ ልፍ እያለን ቢሆን ዶፍ በሚጥል ዝናብ ውስጥ እነዚህ እናቶች እንዴት ሆነው ቸርችረው ገብተው ልጆቻቸውን እንደሚያሳድጉ የታየበት ነው። ይህንን አንድ ግለሰብ ነው መኪና ውስጥ ሆኖ ቀርጾ የእናቴ ውለታ እንደዚህ ነው ብሎ ያለው። እንግዲህ ለእናትነት ቃል የለም። እናቶች ክብር ይገባቸዋል። ሁላችን ይህን ቪዲዮ የምንመለከት ሰዎች እናቶቻችን እንዴት እንዳሳደጉን እናውቃለን እና ክብር ለእናቶች እያላችሁ ኮሜንት ብትጽፉ በጣም ደስ ይለናል። ወደ ሌላኛው ጉዳያችን ሄድ ወደ ሌላኛው ጉዳያችን ስንሄድ እንግዲህ በብዙ መልኩ እያረሙ እያርቁ እያሳደጉን በጣም ብዙዎቻችን የምንወዳቸው አባባ ተስፋዬ ከዚህ ዓለም ድካም ካረፉ ምናልባትም ከነገ በስቲያ 9ኛ ዓመታቸው ይመጣል። በ93 ዓመታቸው ነው ከዚህ ዓለም ድካም ያረፉት። ታዲያ ከሰሞኑ ከዚህ ቀደም ታይቶ የማይታወቅ አንድ ቪዲዮ ማህበራዊ ሚዲያ ላይ ወጥቷል። የመጨረሻ የስንብት ቃላቸው ነው የኢትዮጵያን ሕዝብ የተሰናበቱበት። በዚህ ቪዲዮቸው ታዲያ ለኢትዮጵያ ሕዝብ ያስተላለፉት መልእክት አለ። ደግሞ ይቅርታ ጠይቋል። ይህ ቪዲዮ ከየት መጣ፣ ማን የለቀቀው በዚህ ጊዜ የሚለው ጉዳይ መነጋገሪያ ሆኗል። መጀመሪያ ግን አባባ ተስፋዬ ሞታቸው በፊት ለመጨረሻ ጊዜ ለኢትዮጵያ ሕዝብ ያስተላለፉት ቪዲዮ ምን ይመስል ነበር? ምን ይመስላል? እሱን እንመልከተው። አክተር ነኝ፣ እግዚአብሔር የሰጠኝ ስጦታ እና ስጦታዬ አገልግያለሁ። ኢትዮጵያ የኢትዮጵያ መቼም ሰው እያረጀ ሲሄድ አንዳንድ ነገር አይጠፋም። ምንም ያጠፋሁት ነገር ቢኖር ይቅር በሉኝ። እኔ ከጨዋታ በኋላ ማቀው ነገር እንደሌለ ይሄ ነው እያል መጨረሻ የስንብት ቃላቸው ነው። እንግዲህ ይሄ ቪዲዮ ማህበራዊ ሚዲያ ላይ ለመጀመሪያ ጊዜ አሁን ከዓመታት በኋላ ተለጥፎ ያየ ነው። በደራሲ ውድነህ ክፍሌ የፌስቡክ ገጽ ላይ ነው። ደራሲ ውድነህ ክፍሌ ይህንን ቪዲዮ አብሮ ሲያያይዝ ምንድን ያለው? ያጠፋሁት ነገር የለም፣ ያጠፋሁት ነገር ቢኖር ይቅር በሉኝ፣ ደህና ሁኑ ልጆች ሲሉ ነው የተሰናበቱት አንጋፋው የጥበብ ሰው ተስፋዬ ሳህሉ። አባባ ተስፋዬ በርካታ ሙያ ባለቤት ነበሩ። ተዋናይ፣ ድምፃዊ፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ የሙዚቃ መሳሪያ ተጫዋች፣ የልጆች ተረት ተረት ደራሲ፣ ተረት ተናጋሪና የዜማና የግጥም ደራሲ ነበሩ። እንግዲህ አባባ ተስፋዬ ከዚህ ዓለም ድካም ያረፉት ከዛሬ 9 ዓመት በፊት ሐምሌ 26 ቀን 2009 ዓመተ ምህረት ነው። በ93 ዓመታቸው ነው ከዚህ ዓለም ድካም ያረፉት። ብዙዎቻችን የአባባ ተስፋዬ አሻራ ያለብን ሰዎች ነን። ዛሬ ማህበራዊ ሚዲያው ቴሌቪዥኑ እንደዚህ እንደ አሸን ባልፈላበት ጊዜ አንድ ለእናቱ የነበረ የቴሌቪዥን ጣቢያ በነበረበት ሰዓት ጠብቀን ነበር አባባ ተስፋዬን የምናያቸው። የእሳቸውን ተረት ብዙዎቻችን አንረሳውም። የሚሉን ነገር ሁሉ ከአእምሯችን አይጠፋም። ታዲያ ዛሬ ከረጅም ዓመታት በኋላ ያጠፋሁት ነገር የለም፣ ምናልባት ግን እንደው ድንገት አጥፍቼ ከሆነ ይቅርታ በሉኝ ብለው ይህንን ቪዲዮ ማየታችን እጅግ በጣም የሚገርም ነው። ዜና ይሰናበታችኋል። ደህና ሁኑ ልጆች፣ ደህና ሁኑ የዛሬ አበባዎች፣ የነገ ፍሬዎች፣ ደህና ሁኑ ልጆች። ይህንን ጉዳይ ወደ እናንተ እናምጣው ያልነው የአባባ ተስፋዬ ሳህሉ ውለታ ያለብን ሰዎች ስላለን ነው።
አባባ ተስፋዬን ማትረሱ የእሳቸው ውለታ ያለባቸውን ካላችሁ ነፍስ ይማርላችሁ ጻፉላቸው። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች ለዛሬ የነበሩን እጅግ አጫጭር መረጃዎቻችን ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጠልን። አብራችሁን ስለቆያችሁ እናመሰግናለን። ታዲያ ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን በትህትና ጠይቅን። ክበሩልን። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8 ሚሊዮን ብር፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድ እና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991811291 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ